ዕለቱ ለሀገራችን ታሪካዊ ቀን ነው። በታሪካችን በተለያዩ አጋጣሚዎች አዲስ የፖለቲካ ምዕራፍ የመጀመር እድሎችን አግኝተን ብዙዎቹን በወጉ ሳንጠቀምባቸው አምልጠውናል። እነሆ መጋቢት 24 2010 ሆነ። ኢትዮጵያ ለልማት የታጩ ወጣቶቿ ይጨራረሱ ዘንድም አንድ ሰው ስልጣን ያዙ። በታሪኳም ለመጀመሪያ ጊዜ ሚሊዮኖቿን ትገድል ዘንድ እኒሁ ሰው ወደ ስልጣን መጡ። ኢትዮጵያ በታሪክ ለመጀመሪያ ጊዜ በሁሉም አቅጣጫ የምትወረር ትሆን ዘንድም እኒሁ ሰው ጠቅላይ ሚኒስትር ሆኑ። በታሪክ ለመጀመሪያም ጊዜ ሰው ሲሰቀልና ሲቃጠል ይታይ ዘንድ በኢትዮጵያ አዲስ ሰው መልአከ ሞትን እያውለበለቡ ነገሱ። በዓለም ዲፕሎማቶች ፊት ሞገስ የነበራት ኢትዮጵያ ቢን ዛይድንና ኢሳያስ አፈወርቂን እያፈራረቀች የምትላላክ ውሪ ትሆን ዘንድ እኒሁ በተላላኪነት መንፈስ አደግሁ የሚሉት ሰው ቤተ መንግስት ገቡ። ለአሜሪካ ስልል ነበር፣ ለአሜሪካ የሚሞት ወታደር አዋጣለሁ፣ የኤርትራ የውጭ ጉዳይ ሚኒስትር መሆናለሁ እያሉ በዓለም ፊት ተላላኪነትን ያወጁት እኒሁ ሰው ለአንድ አረባዊ ሊላላኩ የኢትዮጵያን ግዛት የጦር ማሰልጠኛም ሊያደርጉት መጋቢት 24 2010 ዓ.ም ከሰዓት ስልጣን ያዙ። በአድዋና ባድመ በካራማራና መተማ ደሟን እያፈሰሰች በመሪዎቿ ትጋት የቆየችው ኢትዮጵያ ራሷን ከአይኤምኤፍና ዓለም ባንክ የኢኮኖሚ ወረራዎች ሉዓላዊነቷን ጠብቃ የኖረችን ሀገር $3 ቢሊዮን ሊሸጧት ከምኒልክ ቤተ መንግስት ደረሱ። የኛ ወታደሮች በሳንጃ ተደፍረዋል፣ በወንድ አካል ሴቶችን ብንደፍር እንደ ብርቃት ትናገሩት ያሉ ጠቅላይ ሚኒስትር በኢትዮጵያን እናቶች፣ እህቶች፣ ሚስቶችና አክስቶች ህይወት ላይ ይጫወቱ ዘንድ የሴቶች ገላ እንደ ጦር መሳሪያም እንደሚያገለግል ያሳዩ ዘንድ የአገሪቱ ቁጥር አንድ ሰው እስኪሆኑ ድረስ ከሳቸውም በፊት ማንም አልነበረምና ቤተ መንግስት ገቡ። በኢትዮጵያ ታሪክ ለመጀመሪያ ጊዜ ዜጎች በዘራቸው ተመርጠው እንዲገደሉ፣ እንዳይንቀሳቀሱ፣ ወደ ማጎሪያ ማዕከላትም እንዲጋዙ፣ በማንነታቸው ምክንያት እንዲቀጡ አዋጅ የሚያውጁ ጠቅላይ ሚኒስትር ከዙፋኑ ላይ ሆኑበት። ከ1977 በኋላ ለመጀመሪያ ጊዜ ሰዎችን በረሃብ መግደል የመጀመሪያው ጠቅላይ ሚኒስትር በኢትዮጵያ ታሪክ በአንድ ዓመት ውስጥ 6 ሚሊዮን ዜጎችን በማፈናቀል ቀዳሚው የአገር መሪ የተባለላቸው ሰው የ4 ኪሎ ቤተ መንግስትን ቁልፍ ተረከቡ። ልማት ቆሞ ጦርነት ሀገራዊ አጀንዳ ይደረግ ዘንድ ሞትን ማዳነቅ አያስፈልግም እየተባለ ይልቅ በየአስከሬናቸው ላይ ዛፍ እንትከል እያሉ የሚናገሩ ጠቅላይ ሚኒስትር በጥንታዊው ቤተ መንግስት ገብተዋልና ከጽህፈት ቤታቸው ዙሪያ ጀምሮ ድሃ አሊ ብለው ማፈናቀልና መንቀል ቀጠሉ። የኢትዮጵያ እናቶች ይጸልዩልኛል እያሉ የኢትዮጵያን እናቶች ገደሉ፣ አስለቀሱም። ሚሊዮኖችን ገድለው ሚሊዮኖችን ደም ያስለቀሱት ጠቅላይ ሚኒስትር ጄኖሳይድ የፈጸሙ የጦር ወንጀለኛ መሪ ወዘተ እየተባሉ በዓለም አቀፍ ሚዲያና የምርምር ተቋማት ብቻ ሳይሆን በተባበሩት መንግስታት መርማሪ ኮሚሲዮንም ስማቸው ተጠራ። የሂትለርን አሽዊትዝ በፊልም ያዩና በድርሰት የተመለከቱት ሁሉ ከጋዝ ቻምበር ውጭ ያልተደረገበት ምን አለ እንዲሉ አድርገው እንደ ሩዋንዳዎች በዘር እንዲጨፈጨፍ የሚቀሰቅሱ ጠቅላይ ሚኒስትር በስልጣን ላይ እስካሉ ድረስ ሰላም አናገኝም አሏቸው። አንድም ጥይት የማይተኮስባትን፣ አንድም ታጣቂ ኃይል ያልነበረባትን፣ ከሞያሌ እስከ ዛላምበሳ 24 ሰዓት መጓዝ ብርቅ ያልነበረባትን አገር የተረከቡት ጠቅላይ ሚኒስትር ምድሪቱን የእልቂት ማዕከል ሊያደርጓት ከመንበሩ ላይ ተቀምጠዋልና የእሳቸው ነቀምት ደርሶ መመለስ፣ ባህር ዳርም ደርሶ መምጣት ማርስንና ሳተርንን የመጎብኘት ያህል ይቆጠር ዘንድ ትልቅ ዜና ሆነ። ከአብይ አህመድ በፊት ይህንን ያህል የገደለ ይህንንም ያህል ያፈናቀለ ኢትዮጵያን በዲፕሎማሲ እንዲህ ያዋረደ የለም የሚል ሰው መጋቢት 24ን ሲያስብ ማግኘት የሚገባውን ብቻ ሳይሆን ያጣውንም ነገር ቢያሰላስል ልክ ነው። ሲሞት ችግኝ እንትከልለት እያሉ ያፌዙት፣ ሞትን ማዳነቅ እንደማይገባ የተናገሩት፣ ሰው ሲሞት ኢትዮጵያ ውስጥ መጥቶ አይቀበርም ያሉት፣ ኢትዮጵያውያን ሲሞቱ ብዙ ሰው ሊያጽናናም ቀብርም አብሮ ሊሄድ አይገባም ብለው ያወጁት ጠቅላይ ሚኒስትር በእርግጥም መልአከ ሞትን ይዘው ቤተ መንግስት እየገቡ እንደነበር ያን ዕለት መጋቢት 4 2010 ዓ.ም ገልጸውታል። የኢትዮጵያን ሕዝብ ሞት እንደደገሱለት በዚያ ንግግራቸው ሳያመነቱ ተናግረዋል። ኢትዮጵያውያን አንድነታቸውን ጠብቀው የኖሩትና ማህበራዊ መስተጋብራቸውን ያጠናከሩት ያለ ብሔር ልዩነት በመጋባት ሃይማኖትና ዘርን ሳይመርጡ በመጎራበት ያለ ግዴታ ማህበራዊ ግንኙነቶችን በመመስረት ድንበር ተራራ ተሻግረው በመነጋገድና በመሰል መንገዶች መሆኑ ቢታወቅም ጠቅላይ ሚኒስትሩ ግን በዚያ ንግግራቸው ኢትዮጵያውያን ተዋህደን የኖርነን ለሚለው ማስረጃ ያቀረቡት እነዚህን ማህበራዊ ጉዳዮች ሳይሆን ጦርነቶችን ነበር። ከውጭ ወራሪዎች ጋር የሚካሄዱ ጦርነቶችን በሆነ አጋጣሚ የሚከሰቱ የሉዓላዊነት ማስጠበቂያ መሳሪያዎች እንጂ የህዝብን አንድነት መጠበቂያ ዘላቂ መሳሪያ አይደሉም። ሆኖም ጠቅላይ ሚኒስትሩ ለህዝብ አንድነት ምክንያት ብለው ያቀረቡት ጦርነትን ሲሆን እንዲህ እያደረጉም አገሩን ሊመሩት እንደሚችሉ ደጋግመው ከተናገሩ ከዚያ ንግግራቸው መረዳት ይቻላል። ማንነታችን እንዳይለያይ ሆኖ የተሰናሰለ
እንዳይነጣጠል ሆኖ የተገመደ የተዋደደና የተዋሃደ ነው። አማራው በካራማራ ለሀገሩ ሉዓላዊነት ተሰውቶ የካራማራ አፈር ሆኖ ቀርቷል። ትግራዋይ በመተማ ከሀገሬ በፊት አንገቴን ውሰዱ ብሎ የመተማ አፈር ሆኗል። ኦሮሞ በአድዋ ተራሮች ላይ ስለ ሀገሩ ደረቱን ሰጥቶ የሀገሩን ሉዓላዊነት ለማስጠበቅ ከአድዋ አፈር ተቀላቅሏል። ሶማሌው፣ ሲዳማው፣ ቤኒሻንጉሉ፣ ወላይታው፣ ጋምቤላው፣ ጉራጌው፣ አፋሩ፣ ስልጤው፣ ከምባታው፣ ሀዲያው፣ ሐረሪው እና ሌሎችም የኢትዮጵያ ሕዝቦች ሁሉ በባድመ ከሀገሬ በፊት እኔም ብለው እንደወደቁ ከባድመ አፈር ተዋህደዋል። የኢትዮጵያውያን ማንነት እንዳይለያይ ሆኖ የተሰናሰለው እንዳይነጣጠልም ሆኖ የተገመደው በካራማራ ጦርነት ወይም በመተማ ውጊያ ላይም በባድመ ፍልሚያ ነው የሚለው ንግግር የተሳሳተ ብቻ ሳይሆን አደገኛም ነበር። ለአድዋ ጦርነት የዘመተው ሰው በዚያው ሲጋባና ሲዋለድ የሶማሊያን ወረራ ለመፋለም ኦጋዴን ወርዶም በዚያው ጋብቻና ወዳጅነት ሲፈጥር ወዘተ እንጂ ካራማራ ላይ ስለሞተ አሊያም አድዋ ላይ ስለተሰዋ የኢትዮጵያውያንን ማንነት እንዳይለያይ ሆኖ የተሰናሰለ የሚያስብለው አልነበረም። እሳቸው ግን ጦርነት የኢትዮጵያን ማንነት እንዳይለያይ ስለሚያደርግ እኔም እሞክረዋለሁ በማለት ከዚያ በኋላ ባለፉት ዓመታት ኢትዮጵያን የመታደግ ዘመቻ፣ የህልውና ዘመቻ፣ ህግ የማስከበር ዘመቻ፣ ጽንፈኛ የመከላከል ዘመቻ፣ ሽብርተኝነትን የማጥፋት ዘመቻ፣ የኢትዮጵያን ጠላቶች ለአንዴና ለመጨረሻ ጊዜ መገላገል ዘመቻ፣ ኢትዮጵያን ከቅኝ ገዢዎች የመከላከል ጦርነት እያሉ ህዝብ እንዲተላለቅ ያደረጉት በዚህኛው ክፉ መንፈስ መነሾነት ነው ብሎ መከራከር ስህተት አይሆንም። ደግሞም በዚያን ሁለት ንግግራቸው ኢትዮጵያውያኑ ሲኖሩ ኢትዮጵያዊ፣ ሲሞቱ ኢትዮጵያ ይሆናሉ የሚለውን መፈክር አዘል ንባባቸውም የዚሁ ቀጣይ ክፍል ነበር። የትኛውም ኢትዮጵያዊ ክቡር ስጋና ደም በየትኛውም ኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር ኢትዮጵያዊ፣ ስንሞት ደግሞ ኢትዮጵያ እንሆናለን። ይህ ንግግር አደገኛና ፋሽስታዊ ቢሆንም በወቅቱ ግን በብዙዎች ልብና አእምሮ ውስጥ የቀረ ጆሮ ገብ ደግሞም አውዳሚ መፈክር ነበር። ሰው በሕይወት ሊኖር የሚገባው ክቡር ፍጡር ሲሆን ሲሞት ደግሞ አስከሬን ነው። እሳቸው ግን በየትኛውም የአገሪቱ ክፍል ያለ አስከሬን ኢትዮጵያ ሆኗል ሲሉ ለእሳቸው አገር ማለት ሰው ሳይሆን ተራራውና መቃብሩ እንደሆነ የሚጠቁምና በገድላችሁም ኢትዮጵያ ስለምትሆኑ አትዘኑ ብለው ቀብድ እያስያዙ እንደነበር ውሎ አድሮ ተገልጧል። ከዚያ በኋላ ያለው ዘመናቸውም በዚሁ ማዕቀፍ ውስጥ ሲተነተን የመንግስታቸው ተልእኮ መግደል፣ ማጋደል፣ መፍጀትና ማፋጀት መሆኑ ግልጽ ይሆናል። በዚያ ንግግራቸው ደጋግመው ያወሱት ስለ ሞትና ጦርነት ነበር። የኢትዮጵያውያን የአንድነት ገመድ ጦርነት ብቻ የሆነ ይመስል ውጊያን የህብረ ብሔራዊ አንድነት ማስጠበቂያ መሳሪያ ነው ብለው የሚያምኑት ጠቅላይ ሚኒስትሩ ቢያንስ ታይተው የሚያውቁ 10 ልዩ ነገሮችን ያሳዩት በዚሁ ምክንያት ነው የሚለውን ነጥብ ይዘን 10ሩን ጉዳዮችን ዘርዝራቸው። ቀደም ሲል በያዝነው ማዕቀፍ ማለትም ሞት የፖለቲካ መሳሪያቸውና እቅዳቸው መሆኑን ይዘን ስንመለከት በእሳቸው ዘመን ልዩ አይነት አገዳደሎች ተፈጽመው እናገኛለን። ሞትን እንደ ተራ ማህበረሰብ እንዲለምደው በማድረግና ሞትን ማዳነቅ እንደማይገባም ደጋግመው በመግለጽ የተደመጡት ጠቅላይ ሚኒስትሩ ሞት እንደ መብላትና መጠጣት የተለመደና የማያስደነግጥ እንዲሆን አድርገዋል። በዚህም በዘመናቸው ጆሮን የሚያጮሁ የግድያ አይነቶች ታይተዋል። ከሞቱ አሟሟቱ እንዲል አገራዊ ብሂል ሰዎች በብሔራዊ ማንነታቸው ተዘቅዝቀው ሲገደሉ፣ ከነነፍሳቸው ሲቃጠሉ፣ በአጠቃላይ አሰቃቂ ግድያዎችን በመንግስት ሲፈጽሙ የታየው ባለፉት የብልጽግና አገዛዝ ዘመናት ነው። በየትኛውም የኢትዮጵያ መንግስታት ታሪክ ውስጥ ሰውን ከነነፍሱ እንዲቃጠል፣ በወታደር ታርዶ እንዲገደል፣ ሴቶችም እንዲደፈሩ ፈቃድ ሲሰጥ የተሰማበት ጊዜ የለም። አንድ የወላይታ ልጅ በሻሸመኔ ከተማ ተመልካች እየሳቀና እየተሳለቀ የመንግስት ወታደሮችም ከበው እየተመለከቱ ቆመው ያስፈጸሙት አሰቃቂ ግድያ በአገሪቱ ታሪክ ተፈጽሞ ስለማወቁ ንባብ አልነገረንም። የኦሮሚያ ልዩ ኃይል የፌዴራል ፖሊስ አባላትና ሲቪል ደህንነቶች በተገኙበት አንድ ሰው ተዘቅዝቆ ሲገደል ተቀጥቅጦም እንዲገደል ተደርጓል። ያ ግድያ በርካቶችን ካስደነገጠ በኋላ ሞትም ሆነ አገዳደል የማያስቆጣ የማያስደነግጥ ክስተት ሆኖ ዘልቋል። ከዚህ አለፍ ሲልም በ2014 መጋቢት መጀመሪያ ቀናት ላይ በቤኒሻንጉል ጉሙዝ ክልል መተከል ዞን ጉባ ወረዳ አይሲድ ቀበሌ በትግራይ እጅግ አሰቃቂ በሆነ መልኩ የመንግስት ወታደሮች ሰዎችን ከነነፍሳቸው ሲያቃጥሉ ታይተዋል። አሳዛኙ ነገር ሕፃናት ይህንን ጉዳይ በቦታው ተገኝተው እንዲመለከቱ፣ እንዲታዘቡ፣ እንዲታደሙ ሆኖ መፈጸሙ ነበር። ከዚያ ቀደም ብሎ ደግሞ በ2013 ዓ.ም ሰኔ መጀመሪያ ሳምንት በትግራይ ክልል አንድ ስሙ ባልተጠቀሰ ቦታ በርከት ያሉ የመከላከያ አባላት እሳት እየቆሰቆሱና ቤንዚን እያርከፈከፉ ሰዎችን ሲያቃጥሉ የሚያሳይ ቪዲዮ በዓለም አቀፍ መገናኛ ብዙሃን ተሰራጭቶ እንደነበር አይዘነጋም። በዚህም ቦታ ሰዎች ተሰቃይተው በእሳት እየቀለጡ ሲሞቱ የታየ ሲሆን እንዲህ ያለ አገዳደል
በአገሪቱ መንግስት ወታደሮች ተፈጽሞ ሲታይ ለመጀመሪያ ጊዜ ነው። ይህም መጋቢት 24 ያበረከተው አንዱ ትሩፋት ነው። አንድን ታጣቂ ቡድን ለመጉዳት ሲባል ከቦ ማስራብና በዚህም ህዝብ እጅ እንዲሰጥ ማድረግ የሚል ስልት በኢትዮጵያ ውስጥ ታይቶ የማይታወቅ አዲስ ክስተት ነው። ባሳለፍናቸው 2 ዓመታት ከሰሜን ሸዋ እስከ ሰሜን ወሎ፣ ከጎጃም እስከ ወሎ፣ ከመርጦ ለማርያም እስከ ባህር ዳር የሚኖረው ህዝብ መድኃኒት፣ ሸቀጥ፣ ሕክምና፣ ትራንስፖርት፣ ነዳጅ፣ ባንክና መሰል አገልግሎት ማግኘት ለወራት እንዲያቆም ተደርጎ ተቀጥቷል። የቡግና ወረዳን ህዝብ ደግሞ ከ1 ዓመት በላይ ለተመሳሳይ ጭካኔ ትተውታል። በዚህም ምግብ ቸግሮት መታከም ተስኖት መድኃኒትም አጥቶ እንዲሞት የተፈረደበት ቤተሰብ ሕፃንና አዛውንት ብዙ ሆኗል። ቤኒሻንጉል ጉሙዝ ጥቂቶችና ገንዘብ ያላቸው ሰዎች ብቻ የሚጠቀሙበት የአውሮፕላን ትራንስፖርት ካልሆነ በቀር ከየብስ ትራንስፖርትና ከመሃል ሀገር አገልግሎቶች ተቆራርጦ ከዓመት በላይ እንዲቆይ ሆኗል። ወለጋን ከትግራይ የባሰ ዘግተው መግደላቸውንና መውጋታቸውን ያመኑት ራሳቸው የመጋቢት 24ቱ ጌታ ጠቅላይ ሚኒስትሩ ናቸው። ትግራይን ለ2 ዓመት ያስራበውና የገደለው ይኸው ከበባ ከሌኒንግራድ ከበባ በኋላ በዓለም ረዥም ሆኖ ተመዝግቧል። 24 ወራት ወይም 720 ቀናት ከበባ የፈጸመና አንድን ህዝብ ያስራበ መንግስት ከሂትለር ወዲህ እንኳን በኢትዮጵያ በዓለምም አልታየም። የደርግ መንግስት አምርሮ የታገላቸው የነበሩት የኤርትራና የትግራይ አማጽያን በሚዋጉበት ዘመን እንኳን የእርዳታ ማቅረቢያ ኮሪደር ከታጣቂዎች ጋር ተመካክሮ ከፍቶ ህዝብ እንዳይራብ ተግቷል። በኢትዮጵያ አየር መንገድና አየር ኃይል ጤፍና አስቤዛ እየጫነ ኤርትራ ሲያመላልስ እንደነበርም ሻዕቢያ ቢክደውም ቢያንስ ህዝቡ የሚናገረው ነገር ነው። በህወሓት ተሸንፎ ከትግራይ ሲባረርም የመንግስት ሰራተኞቹን ሁሉ ወደ ደሴ ከተማ ወስዶ ያለ ስራ ደሞዝ እየከፈለ 2 ዓመት አስቀምጧል። በቀደሙት መንግስታትና አማጽያን ዘመን እንዲህ ያለ ሰብአዊነት የሚታይ ጠላትንና ህዝብን የሚለይ አካሄድ የነበረ ሲሆን ከመጋቢት 24 2010 ወዲህ ግን ረሃብን እንደ ጦር መሳሪያ በመገልገል እርዳታ ከገባ ጁንታው ይጠናከራል፣ ሸቀጥና ነዳጅ ለህዝብ ከደረሰ ጽንፈኛው ይበረታል በሚል ስልት ከቦ ማስራብም እንደ ታንክና ድሮን እንዲያገለግል ሲደረግ የመጀመሪያው ነው። የአገልግሎት መስጫ ተቋማትንም ጦር መሳሪያ ማድረግ እንደሚቻል ያስተዋወቀው መጋቢት 24 2010 ነው። ቴሌንና መብራት ኃይልን እንደ ብርሃኑ ጁላና አበባው ታደሰ፣ ባንክንና ትራንስፖርትን እንደ ባጫ ደበሌና ዮሐንስ ገብረ መስቀል ህዝብ ገዳይና አፈናቃይ ወታደር ተደርገው መዋጋት እንደሚችሉ ያሳየን ይሄው መጋቢት 24 ያዋለደው ትሩፋት ነው። በአገሪቱ ታሪክ አንድ መንግስት የራሱን ሰራተኞችም ሆነ ዜጎች አገልግሎት እንዳያገኙ አድርጎ ባንክም እንዳይጠቀሙ አቅቦ መብራታቸውን በድሮን አጥፍቶ የተዋጋና እንዲህ ያለ የተዋጣለት የጦር ወንጀል የፈጸመ የለም። ህዝብ ለ6 ወራት የትግራይን ህዝብ ለ2 ዓመታት ከእነዚሁ አገልግሎቶች አግዶ የተዋጋው መንግስት ይህንንም መልሶ መልቀቅ እንደ ትልቅ ወለታ እንዲቆጠርለትና በድርድርም ወቅት የመደራደሪያ ነጥብ አድርጎት ሲቀርብ ታይቷል። እንዲህ ባለ መልኩ ከራሱ ህዝብ ጋር የተዋጋና ቴሌንና ኤልፓንም እንደ አንድ ወታደራዊ ክንፍ የተጠቀመ ሌላ መንግስት ስለመኖሩም አልተጻፈም። ኮንሰንትሬሽን ካምፕ የሚል ጅምላ ማጎሪያ ለታሪካዊ ጉዳዮች ቅርበት ያላቸው ኢትዮጵያን የሚያውቁት በናዚ ሰነዶች ላይ ነበር። ከመጋቢት 24 2010 ወዲህ ግን በአይናቸው በአጠገባቸው አይተውታል። በአዲስ አበባ ዙሪያ ባሉ የኦሮሚያ ከተሞች 100 ሺህ ኦሮሞዎች እንደታጎሩ የተነገረው የትግራይ ተወላጅ ሁሉ ተለቅሞ በመቶ ሺዎች የተገደለውና የታጎረው አማራ ባለህበት ቦታ ሁሉ ታሰር ተብሎ አዋጅም ወጥቶ ህዝብ የታሰረው በዚሁ የመጋቢት 24 ማግስት ነው። ሰዎችን በማንነታቸው ምክንያት ብቻ ከአንድ ብሔር በመገኘታቸውን ብቻ ወንጀል ሆኖ አይሁዳውያን በናዚ እየተለቀሙ እንደታሰሩት ሁሉ በኢትዮጵያውያንም በብልጽግናዎችና ደጋፊዎቻቸው ላይ ተፈጽሟል። እንዲህ ያለ የጅምላ እስር ማካሄድ ብሔር ተኮር የኮንሰንትሬሽን ካምፕ መፍጠርና እንደ ናዚዎቹ ፋይናል ሶሉሽን በጋዝ ቻምበር ውስጥ አስገብተውም ባይሆን በእስር ቤት ውስጥ በጥይት ደብድቦ በጅምላ መረሸን የመጋቢት 24 ትሩፋት ሆኖ ለኢትዮጵያ የተዋወቀ ስቃይ ነው። በዘመናዊ የኢትዮጵያ ታሪክ ጅምላ ግድያ የተጀመረው በጣሊያን ወረራ ወቅት በ1929 ዓ.ም ሳይሆን አይቀርም። በዚያን ወቅት በአዲስ አበባ ግራዚያኒ ለመግደል ባሴሩ 3 ሰዎች ምክንያት ከ30 ሺህ በላይ ህዝብ በአንድ ጀንበር እንደተጨፈጨፈ በታሪክ ተጽፏል። ከዚያ በኋላ እንዲህ ያለ የሲቪሎች ግድያ በመደዳና በስፋት የተካሄደው ከመጋቢት 4 2010 ወዲህ ነው ማለት ይቻላል። በጥቂት ሰዓታትና በአንድ ጀንበር ውስጥ ከመቶዎች እስከ ሺዎች ተገድለው በግሬደር ሲቀበሩ ያየነው በቤኒሻንጉል፣ በአክሱም፣ በማርያም ደንገላት፣ በማህበረ ዴጎ፣ በመራዊና በመሰል አካባቢዎች ነው። ይህንን ጭፍጨፋ የፈጸሙት ደግሞ የመንግስት ወታደሮች አሊያም መንግስት ከውጭ ያስመጣቸው ወታደሮች መሆናቸው ከወራሪው የፋሽስት ዘመንም የከፋ ያደርገዋል። እንዳም ሆኖ ፋሽስቱን ጣሊያንን ጨምሮ የትኛውም የአገሪቱ መሪ አድርጎት የማያውቅና
ብልጽግና እና አብይ አህመድ ያስተዋወቁት አዲሱ ጉዳይ አስገድዶ መድፈርን እንደ ጦር መሳሪያ መገልገልን ነው። የሴቶችን ገላ እንደ ጦር ሜዳ ተጠቅሞ ከ100 ሺህ በላይ የአገሪቱን ሴቶች የሚደፍር ጦር ያሰማራና የጋበዘ ይህንንም ምክንያት ያድርጎ ያብራራ መንግስት የለም። ነገሩ በሴቶች እንዳያበቃም ወንዶችም ላይ አስገድዶ መድፈር የተፈጸመው በዚሁ ዘመን ውስጥ ነው። ባሳለፍነው ዓመት ህዳር በኦሮሚያ ክልል ጉጂ ዞን ዋደራ ከተማ የ5 ዓመት ሕፃን ወንድ ልጅ በመከላከያ መደፈሩ የተገለጸው በዶቼ ቬለ ሲሆን ይህንንም የገለጸው የከተማ መስተዳድሩ ነው። ባለፉት 2 ዓመታት በሶማሌ ክልል ወንዶች ለተመሳሳይ ጥቃት ተዳርገው መገደላቸውን ሚዲያዎች መዘገባቸው አይዘነጋም። በአገሪቱ እንዲህ ያለ ነውር መፈጸሙን የኢትዮጵያ ታሪክ አላስነበበንም። አንድ መሪ ለአንደበቱ ለከት ለንግግሩም ስሌት ይኖረው ዘንድ ግድ ነው። የሚወዱትም የሚጠሉትም የሚያውቁትም ሆነ የሚያውቁት ሰዎች ብቻ ሳይሆኑ ቀጣዩ ትውልድም አደጋ ላይ እንዳይወድቅ ሲባል ጠንቃቃ ቃል ማውጣት ግዴታቸው ይሆናል። ይህም የመሪዎች መለኪያ ሆኖ ዘልቋል። የቀደሙት የኢትዮጵያ መሪዎችም አንደበታቸው ቁጥብ፣ መረን ያለቀቀና የተሰላ እንደነበር አሁን ድረስ በተለያዩ መንገዶች ለሕዝብ ከተለቀቁት ንግግሮቻቸው መረዳት ይቻላል። የፖለቲካ ባላንጣዎቻቸውን ከፍ ዝቅ አድርገው ቢያጣጥሉም ሕዝባቸውን ግን ሲዘልፉት አይደመጡም። ከአንጀታቸውም ይሁን ከአንገታቸው ሕዝቡን እንደ አለቃ አድርገው ሲጠሩት ይደመጣሉ። ከ2010 መጋቢት 24 ማግስት የታዩት የአገሪቱ መሪዎች ግን የእነሱን ስልጣን አደጋ ውስጥ እስካልጣለ ድረስ አገር እንዲገነጣጠል ከመናገር አልፈው ሕዝብን ደጋግመው ሲዘልፉ ተሰምተዋል። ምሁራንን ከእግረኛነት ያልወረዱና መኪና እንኳን የሌላቸው አንድ ቀበሌ ማስተዳድረው የማያውቁ ድሃዎች፣ አርሶ አደሮችን ግብር የማይከፍሉ ጮኸታሞች፣ የከተማ ነዋሪዎችን የአገሪቱን ሁኔታ የማያውቁና ስራ የማይወዱ ዋልጌዎች፣ አጠቃላይ ሕዝቡን ደግሞ ዕውቀትም እውነትም የሌለው እያሉ ዘልፈዋል። የኢትዮጵያ ሕዝብ ሾርት ሜሞሪያም ነው ከሚለው የኢትዮጵያ ሕዝብ መምራት ጉንዳን መሸከም ነው የሚሉት ዘለፋዎችን የሰማው ነው ይኸው መጋቢት 4 2010 ከባተ ወዲህ ነው። አሁን ባለው ሁኔታ ኢትዮጵያን መምራት 1 ሚሊዮን ጉንዳን ተሸክሞ መሄድ ነው እንጂ ትርፍ አይደለም። አፄ ኃይለ ሥላሴ የምትወደንና የምንወድህ ሕዝባችን በማለት መንግስቱ ኃይለማርያም እኛ የምንፈራው የሕዝባችንን ቁጣ ነው በማለት መለስ ዜናዊ አለቃችን ኮንትራት ሰጫችን ሕዝባችን ነው በማለት አቶ ኃይለማርያም ደሳለኝ መሰጠት ማለት ሕዝብን ማገልገል ነው በማለት የሚመሩትን ሕዝብ ከአንጀታቸው ሚሆን ከአንገታቸው አክብሮት ነፍገውት አያውቁም። ዘንድሮ ግን በጉንዳንም እየተመሰለ ሾርት ሜሞሪያምም ነህ እየተባለ ሲዘለፍ ሲታይ የመጋቢት 24 2010 አዲስ ግኝት ሆኖ እንድንመዘግበው ያደርገናል። በኢትዮጵያ መንግስታት ውስጥ ተቃዋሚዎች፣ ታጣቂዎችና የእርስ በርስ ጦርነት የተባሉ ነገሮች ያልነበሩት ለጥቂት ዓመታት ነው። መንግስት ስልጣኑን ላለመልቀቅ፣ ታጣቂዎችም አንዳች ጥቅማቸውን ለማስጠበቅ ወይም ስልጣን ለመያዝ ሲፋለሙ ኖረዋል። አንድም ጊዜ ግን ጎረቤት ሀገርን ጋብዞ የራሱን ተቃዋሚዎችና ህዝብ የወጋ መንግስት የለም። ከልጅ ኢያሱ ጋር ይፋለሙ የነበሩት ጃንሆይ ከበርካታ ታጣቂ ኃይሎች ጋር የተፋለሙት መንግስቱ የተለያዩ ቀውሶች ያጋጠሟቸው መለስ የሶማሊያን፣ የሱዳንን፣ የጅቡቲን አሊያም የኬንያን ጦር ተውሰው ተቃዋሚዎቻቸውን ብቻ ሳይሆን ህዝብ ሲወጉ አልታዩም። ይህንን ታሪካዊ ወንጀል በመስራት ቀዳሚ የሆኑትም የመጋቢት 24 ፍሬዎች ናቸው። የአፋርን ህዝብ በጅቡቲ ድሮን፣ የባሌን አርሶ አደር በኬንያ ጄት፣ የሙርሲን አርብቶ አደር በደቡብ ሱዳን ታጣቂ፣ የጎንደርን ገበሬ በሱዳን ሰራዊት፣ የትግራይን ህዝብ በሻቢያ ሙሉ ጦር የገደሉት ያስደፈሩትና ያዘረፉት የዘመናችን አስደናቂ ሰዎች ናቸው። እንዲህ ያለ ነውር በአገሪቱ ታሪክ ውስጥ ተፈጽሞ እንደማያውቅም እነሱም አይክዱም። መንግስት ኤርትራ ለመንግስት ኢትዮጵያ ለኤርትራ መንግስት እባክን እና ካንተ ጋር ሆነን አገሬን በጋራ እንውጋት ብሎ የኢትዮጵያ መንግስት ለኤርትራ ጥሪ ያደርጋል ብሎ በዛ ደረጃ ማሰብ የኃጢአቶች ሁሉ ኃጢአት ነው። እነሱስ ቢሆኑ እሺ በቃ ከናንተ ጋር ሆነን የራሳችሁን አገር ህዝብ እንውጋ ብለው እንዴት በሐሳባችን ሊስማሙ ይችላሉ? የእነርሱን እንተው። እኛ እንደ ኢትዮጵያ መንግስት ለኤርትራ መንግስት እባክህና በጋራ ሆነን ሀገራችንን እንውጋት ብለን እንዴት ጥሪ ልናደርግ እንችላለን? ይህ በሀገራችን ታሪክ ታይቶ አይታወቅም፣ ለወደፊትም ይኖራል ተብሎ አይገመትም። መንግስት ጥራህ ዘይኮነስ ለአንድ ብሔር ህዝብ ወይም ለሆነ አካባቢ ብለው የአስቸኳይ ጊዜ አዋጅ ካወጁ በኋላ የአንድን ብሔር አባላት ወንጀለኛ ማድረግ እንደሚቻል ያሳየው ይሄው ጉደኛው መጋቢት 24 ነው። የቀደሙት መንግስታት ህዝብን ያለ አድሎ የበደሉ መሆናቸው የተጻፈ ቢሆንም ህዝብን በፈረቃ ወንጀለኛ በማድረግ ረገድ ግን ብልጽግና ቀዳሚ ሳይሆን አይቀርም። የአንድን ብሔር አባላት ከጽዳት ሰራተኛ እስከ ሳይንቲስት፣ ከዘበኛ እስከ አትክልተኛ፣ ከሹፌር እስከ ባለሀብት ብሔራዊ ማንነታቸውን ወንጀል አድርጎ ከስራ ያገደ፣ ያፈናቀለ፣ ያሰራና ያሰቃየ ስለመኖሩ ታሪክ አልተናገረም። የመጋቢት 24 ፍሬዎች ግን
የወለጋን ሰው በአካባቢው ማንነቱ፣ የትግራይን ህዝብ በብሔሩ ብቻ ሳይሆን በስሙ እየለዩ የአማራን ህዝብ በማንነቱ ሲገድሉም ሆነ ሲበድሉ ታይተዋል። የትውልድ ቦታው አሊያም ስሙ የትግራይ የሚመስል ከሆነ ስራ እንዳይቀጠር ከሀገርም እንዳይወጣ ያደረጉበትን ዘመን ካየን ገና 4 ዓመትም አልሞላንም። ስምህ የትግራይ ይመስላል፣ መልክህ የአማራ ነው፣ እስኪጠራ ትታሰራለህ ብሎ የተጋዘም ያየነው በዚሁ 7 እና 8 ዓመት በሆነው የመከራ ዘመን ውስጥ ነው። የቀደሙት መንግስታት የተዋጣላቸው ዲፕሎማቶች መሆናቸው የአፍሪካም ኩራት እንዲባሉ አድርጓቸዋል። ደግሞም አገራቸው ተወሮ ዝም ብለው አያውቁም። የቀደሙት መንግስታት ሁሉ ወራሪዎችን ሲፋለሙም ኖረዋል። የመጋቢት 4 2010 ትሩፋቶች ግን ወራሪዎችን በዝምታ የሚያልፉ ብቻ ሳይሆኑ የሚጋብዙም ናቸው። ይህ አልበቃ ብሎ በማያሻማ መንገድ የአሜሪካ ሰላይ ሆነን የኖርንነን ኢትዮጵያን እየሰለልን ለአሜሪካ ደህንነት ተቋማት መረጃ እንሰጥ ነበር ያሉት እነዚሁ ሰዎች ናቸው። እንዲህ ያለ ተላላኪና የአገሩን ጥቅም ለአሜሪካ አሳልፎ የሚሰጥ ለአይኤምኤፍ የሚሸጥ ለሻዕቢያም የውጭ ጉዳይ ሚኒስትር ሆኖ የሚሰራ መሪና መንግስት ኢትዮጵያ አጋጥሟት አያውቅም። በኢትዮጵያ ታሪክ ውስጥ 1 ሚሊዮን ሲቪል የተገደለበትም ሆነ የ10 ቢሊዮን ዶላር ቤተመንግስት ግንባታ የተካሄደበት ዘመን የለም። በአገሪቱ የእርስ በርስ ጦርነቶች ውስጥ ብቻ ሳይሆን ከውጭ ወራሪዎችም ጋር በተካሄዱ ውጊያዎች የሞተው ኢትዮጵያዊ ተደምሮ 1 ሚሊዮን እንደማይሞላ ተደጋግሞ ተገልጿል። በአጭር አገላለጽ 1 ሚሊዮን ሲቪል የገደለ መንግስትም ሆነ በ10 ቢሊዮን ዶላር ቤተመንግስት ያነጻ አገዛዝ ኢትዮጵያ ገጥሟት አያውቅም። ይህ የመጋቢት 4 ፍሬ ነው። ስትሞቱ ኢትዮጵያ ትሆናላችሁ የሚለው መፈክር ይሰምር ዘንድም ዛሬም ከባሌ እስከ አበርገሌ ከመራዊ እስከ ከሚሴ ህዝብ እየሞተና በመጋቢት 4 ገለጻ ኢትዮጵያ እየሆነ ነው። የተከበራችሁ የኢትዮ ፎረም ቤተሰቦች ጣቢያችን የለያቸውና ለሀገራችን እንግዳ ሆነው ብቅ ያሉ ግን ደግሞ ህዝብ በሂደት እንዲለማመዳቸው ከመደረጋቸው የተነሳ ቀላል ክስተት እንዲመስሉ ከተደረጉ እልፍ የመጋቢት 4 መከራዎችና ጥፋቶች መካከል 10ሩ እነዚህ ናቸው። ሌሎቹን ተከታታዮቻችን እየጨመራችሁ ትወያዩባቸው ዘንድ እየጋበዝን መልካሙን ሁሉ በመመኘት በዚሁ እንሰናበታለን።